እንደ አውሮፓውያን አቆጣጠር በ1963 ዓመተ ምህረት የአፍሪካ አንድነት ድርጅት ተመሰረተ። አዲሲቱ አህጉር አፍሪካ በአንድነት የምትመክርበት ታላቅ ዕድልም ተፈጠረ። እናም እነሆ ይህንን የአፍሪካ መወለድ የሚያበስር ቀንን ለመዘከርና በወሳኝ አህጉራዊ ጉዳዮች ለመምከር የአፍሪካ አመራር ልህቀት አካዳሚ ከሌሎች አጋር አካላት ጋር በመሆን ሰፊ የውይይት መድረክ አዘጋጅቶ ነበር። በየዓመቱ ሜይ 25 የሚከበረው የአፍሪካ ቀን በዛሬው ዓመትም በትምህርት በሥራ ፈጠራና አቅም በማሳደግ ላይ ትኩረት አድርጎ በመላው አፍሪካ ተከብሯል። የአፍሪካ ህብረት መቀመጫ በሆነችው ኢትዮጵያ የሚገኘው ሌላው ግዙፍ ተቋም የአፍሪካ አመራር ልህቀት አካዳሚ ወይንም አፍሌክስ የአፍሪካ ቀንን አስመልክቶ አንድ ቀን ሙሉ የወሰደ ሰፊና ጥልቅ የፓናል ውይይት አድርጓል። በትምህርት በፈጠራና አቅም በማሳደግ ወይም ምቹ ሁኔታዎችን በመፍጠር ላይ ትኩረት ያደረገው ይሄው የፓናል ውይይት ታላላቅ እንግዶች፣ ዲፕሎማቶች፣ ወጣቶችና ሴቶች በተገኙበት ተካሂዷል። We gather here today under a theme that is not ceremonial. ዛሬ እዚህ የተገኘነው በዓል ለማክበር አይደለም፣ ወሳኝ በሆነ የአፍሪካ ጉዳይ ላይ ለመምከር ነው። ይህ ስብሰባም አይደለም። ይህ የአመራር ብቃታችንን የምንፈትንበትና መፍትሄ የምናገኝበት ነው። እንደ አንድ ኢትዮጵያዊ በኩራት ልናገር የምችለው ነገር ቢኖር ኢትዮጵያ የትምህርት ዘርፉ ላይ ትኩረት በመስጠት እየሰራች መሆኗን ነው። ኢትዮጵያ ለትምህርት የምታወጣውን ወጪ እንደ ብክነት አትቆጥረውም። ትምህርት የህልውናችን የእድገታችንና የስልጣኔያችን መሰረት ነው። ለዚህም ነው የአንደኛና የሁለተኛ ደረጃ ትምህርት ቤቶችን በሩቅ ገጠርና በአርብቶ አደር አካባቢዎች ድረስ በብዛት ያስፋፋ ነው። ስርዓተ ትምህርታችን ለፈተና ብቻ ተብሎ የተዘጋጀ አይደለም። የዜጎችን ህይወት ለማቅለል በፈጠራና በአመራር ብቁ ለማድረግ ያለመ ነው። But for life, citizenship, innovation and leadership. Agenda 2063 በ2060 አፍሪካውያን ወጣቶች ዘላቂ ልማት ትምህርትና ፈጠራ ላይ በቀዳሚነት የሚሰለፉበት ነው። ትምህርት መማር ስላለብን የምንማረው ብቻ አይደለም። የአህጉራችንን እድገት ለማረጋገጥ ወሳኝና አስፈላጊ ስለሆነ ነው። ሁሉም ታዳጊና ወጣት በመደመር እሳቤ ተቃኝቶ ቢጓዝ በሁሉም ዘርፍ ፈጠራና ለውጥ ለማምጣት ይጠቅማል። across all sectors. As we commemorate the following, የአፍሪካ አንድነት ድርጅት ምስረታን አስመልክተን ይህንን ቀን ስናከብር ለራሳችን መጠየቅ ያለብን ነገር የመስራች አባቶቻችንን ራዕይ አሳክተናል ወይ የሚለው ነው። ምን ተሰርቷል? ምንስ እየተሰራ ነው የሚለውን እንጠይቅ። ላለፉት 6 አስርት ዓመታት አፍሪካ ብዙ ችግሮችን አልፋለች። ቅኝ ግዛትን ተዋግተናል። የአፓርታይድ ስርዓትን ታግለን ነፃ ወጥተናል። ከዚያም በኋላ ድህነትን ለማጥፋት ለፍተናል። ኢኮኖሚያዊ ለውጦችን አምጥተናል። የማህበራዊ ግልጋሎትን አስፋፍተናል። ዲሞክራሲያዊ ሽግግሮችን አይተናል። አፍሪካዊ ችግሮች አፍሪካዊ መፍትሄ ያስፈልጋል ብለን ደጋግመን ሰልፍ ወጥተናል። ግን አሁንም ገና ብዙ መስራት ይኖርብናል። የሰላም ጉዳይ ወሳኝ ነው። እናም ምቹ አኗኗር ማምጣት አለብን። በአብዛኛው አካባቢያችን ድህነትና ኢኮኖሚያዊ ቀውስ ፈተናዎች ናቸው። ከሁሉም በላይ አህጉራዊ ህብረታችንና መተጋገዛችንን ልንሰራበት ይገባል። solidarity, continental integration is yet to be realized. His Excellency Mr. David Valid, who is AFLEX board member, His Excellency Mr. Ababao Bihoneng, IGAD head of mission to Ethiopia, His Excellency Mr. Zadig Abraha, President of AFLEX, and Dr. Gashau Aifaram, Researcher and Director General for Training and Policy Consultancy Knowledge Management at Institute of Foreign Affairs. These are our panelists who will join us for discussion. Before we go to specific questions, ወደ ውይይቱ ከመሄዳችን በፊት የየግል ምልከታችሁን እንድትነግሩኝ የምፈልገው አንድ ጥያቄ አለ። ይህን የአፍሪካ ቀን ማክበራችን ጥቅሙ ምንድነው? African unity and in creating the Africa we want.
the fact that we are speaking here today. እዚህ መድረክ ላይ የምንወያየው ስለ ችግሮቻችን ነው፣ ስላለፈው ዘመን ነው። ከዚያም ደግሞ ስለ መጪው ዘመን አፍሪካ ለወደፊቱ ምን ደረጃ ላይ መድረስ አለባት ብለን ነው ራዕያችንን የምናስቀምጠው። ከዚያም ደግሞ ስለ መጪው ዘመን አፍሪካ ለወደፊቱ ምን ደረጃ ላይ መድረስ አለባት ብለን ነው ራዕያችንን የምናስቀምጠው። ስለ አንድነታችን ነው የምናወራው። እዚህ የመጣነው ሁላችንም በፈቃደኝነት ነው፣ ምክንያቱም ራዕይ ስላለን ነው። Ethiopia was the backbone of the African independence. ኢትዮጵያ የአፍሪካ ህብረት ምስረታ ላይ የጀርባ አጥንት የነበረች ሀገር ነች። ከቅኝ ግዛት ነፃ ስለነበረች ብቻ አይደለም። ኢትዮጵያ በቅኝ ግዛት ስር የነበሩ ሀገራት ነፃ እንዲወጡ ከአፓርታይድ ስርዓት እንዲላቀቁ ያገዘች ሀገር ነች። አባቶቻችን መሪዎቻችን በአፍሪካዊነትና በፓን አፍሪካዊ እንቅስቃሴ ትልቅ ድርሻ ነበራቸው። አሁን ላይ ያለነው ወጣት ትውልዶች ግን ይህ አፍሪካዊ ስሜት አለን ወይ የሚለው ነገር ያጠራጥረኛል። ምክንያቱም ብዙም ተሳትፎ የለንም፣ ብዙም አልሰራንበትም። ስለዚህ ይህ የአፍሪካ ቀን መከበሩ በፓን አፍሪካኒዝም ሐሳብ አምነን በጥልቀት ተሳታፊ ሆነን ለቀጣይ ትውልድም እንድናስተላልፈው ይረዳል ብዬ አምናለሁ። Confident that many of the young generation, I believe, and when we celebrate African Day as this whole, እዚህ አዳራሽ ውስጥ ሆነን ይህንን ቀን ስንዘክር ክብር ይሰማናል ብዬ አምናለሁ። ምክንያቱም የአዲሲቷ አህጉር መፈጠርን ምክንያት በማድረግ የምናከብረው ስለሆነ ልዩ ቀን ነው። ስለዚህ አፍሪካ በአንድነት እንደ አንድ አህጉር የተመሰረተችበት ታላቅ ቀን ስለሆነ ይህንን ቀን ማክበሩ ተገቢ ነው። For Africans to come together and commemorate the birth of this African Union. In 1991, OAU adopted በ1998 የአፍሪካ አንድነት ድርጅት የአቡጃ ስምምነትን ፈርሞ ነበር። አፍሪካ አንድ አይነት ኢኮኖሚያዊ ትስስር እንዲኖራት የሚያግዝ ነበር። አንድ አፍሪካ አንድ ኢኮኖሚ እንዲሁም የሰዎችና የአገልግሎት መስተጋብርን የሚያገናኝ ነበር። ከዚያ በኋላ ደግሞ አፍሪካ ህብረት ከተባለ ወዲህ በነጻነት ከሀገር ወደ ሀገር የመጓጓዝ ስምምነት እንዲኖር ተደርጓል። ለምሳሌ ኢትዮጵያ፣ ደቡብ ሱዳን፣ ኡጋንዳና ሶማሊያ በዚህ ዙሪያ ማሳያዎች ናቸው። ሁለተኛው ደግሞ ሰራተኞች በነጻነት እንዲንቀሳቀሱ በጎረቤት ሀገራት ሄደው መስራት እንዲችሉ፣ ሶስተኛው የመኖር ወይም ኑሮ መስርተው የመቀመጥ ስምምነቶችን የያዘ ነው። እነዚህ የጠቀስናቸው ስምምነቶች በሙሉ የተወሰኑ ጎረቤት ሀገራት በራሳቸው ፍቃድ ከኢጋድ ጋር በመሆን የተፈራረሙት ስምምነት ነው። ስለዚህ እንደዚህ አይነት በመተጋገዝ ላይ የተመሰረቱ ስምምነቶች ለማንኛውም ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ትስስሮች ከፍተኛ ጠቀሜታ ይኖራቸዋል። That brings us to, in the end, to a more robust regional integration. I believe leadership development is an ecosystem. የአመራር ብቃትና ጥራት ወሳኝ ነው ብዬ አምናለሁ። የትኛውም ዘርፍ የትኛውም መስሪያ ቤት አመራሩን ብቁ ካደረገ ሌላውንም ነገር ማሳካት ይችላል። ይህንን ደግሞ ለማድረግ የጠራ ፖሊሲ ማስቀመጥ ይገባል። ማንኛውም አመራር ብቁ ሆኖ መምራት የሚያስችለውን ፖሊሲ መቅረጽ ዋነኛው ነገር ነው። ሌላኛው ተቋማዊ አቀማመጥ ነው። ለምሳሌ እዚህ ኢትዮጵያ ውስጥ የሰው ሀብት አስተዳደር ጽፈት ቤቶች በሁሉም መስሪያ ቤቶች ዘንድ አለ። ይህም በጣም ጥሩ ነገር ነው። ብቁ አመራር ለመምረጥም ለመለየትም የሚጠቅም ነው። And once you have these two things put in place, you need to have a leadership development practice. የአፍሪካ ወጣቶች ምንድነው ጣፈንታቸው የሚሆነው ከሚለው አንፃር በዋናነት ያው ከልማት ተጠቃሚነት mere recipients of development ወይም passive beneficiaries ወደ creators ወይም ደግሞ architects of development መሸጋገር ይተበቀባቸዋል። ያ ሲሆን ነው continental development realize መደረግ የሚችለው። በእርግጥ ከ70% በላይ የሀገሪቷ ህዝብ እንደሚታወቀው ወጣት ነው፣ ከ30 ዓመት በታች ነው። ይሄ ደግሞ ትልቅ ኃይል ነው። እንደ ስጋት መታየት የለበትም። እንደ ሀብት ልንጠቀመው ኤክስፕሎይት እናደርገው የሚገባ ሀብት እንደሆነ መወሰድ አለበት። ከኢኖቬሽን እና ከሊደርሺፕ ጋር ያገናኘው አንዳንዴ ትንሽ ኢኖቬሽንን ከቴክኖሎጂ ጋር ኢንተርቼንጅብል መጠቀም እና ትንሽ ኮንፊውዥንም አለ። ኢኖቬሽን ማለት ኢስ ኖት ኦንሊ አ ቴክ ወይም ደግሞ ኤአይ ወይም ሞባይል አፕ ዲቨሎፕ ማድረግ ብቻ ሳይሆን የሎካል ፕሮብለምስ አሉ በአህጉሪቷ ሎካል ሶሉሽንስ ማምጣት ማለት ነው። ስለዚህ ወጣቱ
የፈጠራ ሂደት ውስጥ የሚገባ ከሆነ በዙሪያ ያሉትን የማህበረሰብ ችግሮች ተረድቶ ለዛ ለማህበረሰብ ችግር የመፍትሄ ሐሳብ ማምጣት ሲችል ነው። አመራርነትም አንዳንዴ ፖለቲካል ብቻ ተደርጎ ናሮሊ የሚወሰድበት ሂደት አለ። የአፍሪካ ወጣቶች ወደ አመራርነት የሚሄዱ ከሆነ እንግዲህ የርትዕ ጉዳይ፣ የፍትህ ጉዳይ፣ የክላይሜት ጀስቲስ ጉዳይ፣ የዲሞክራሲ ጉዳይ እነኝህን ሁሉ ነገሮችን በመመለስ ማህበረሰብን ማገልገል ማለት ነው። ሰርቭ ማድረግ ነው ማህበረሰብ ሊደርሺፕ ኢትስ ኦል አባውት ሰርቪንግ ዘ ኮሚዩኒቲ። ከዛ በላይ የተለየ ነገር የለውም። ስለዚህ በአህጉሪቷ ውስጥ ያሉ 54 ሀገራት እንዲሁም ተቋማት እነኝህን ወጣቶች በትልቅ አቅም ያላቸው ስለሆኑ እምነት በማሳደር አንዳንድ ጊዜ ወጣቶች ኢሞሽናል ኢንተሊጀንስ ላይ ችግር አለ የሚል አስተሳሰብም ስላለ ሮንግ አስተሳሰብ፣ ይሄ አይነት አስተሳሰብ ደግሞ ትረስት እንዳይኖር ወጣቶች ላይ የሚደረግበት ሂደት ስላለ እምነት በማሳደር የልማት አጋር አድርጎ መውሰድ ይጠበቅባቸዋል ነው። አዘርዋይስ ይሄ ብቻ ሳይሆን ወጣቱም በራሱ ደግሞ በጣም ክሊር ቪዥን ሊኖረው ይገባል። ለአህጉሩ ትክክለኛ አቅጣጫውን ትክክለኛ ወዴት አህጉሩን ማድረስ እንዳለበት የማይረዳ ከሆነ በስተመጨረሻ የቶኒ ሮቢንስ ብሎ የሚያስቀምጠው ሐሳብ አለ ዘ ናያጋራ ሲንድሮም። ውሃውን ቀጥታ እንሄድና አቅጣጫ የለንም፣ ራዕይ የለንም፣ መድረሻችን አናቅም። ፎሉ ላይ ስንደርስ በስተመጨረሻ እንወድቃለን። ኮንሲኩዌንሱ ኬኦስ ነው፣ በጣም ኬኦቲክ ነው። ስለዚህ ክሊር ቪዥን ክሊር ጎል ያለው ወጣት ሊኖርም ይገባል። ባኪን 2020 በነጮቹ አቆጣጠር ሁለት ስኮላሮች አሜሪካ ውስጥ አይ ቲንክ ማክሚለን እና ማክግሬዝ የሚባሉ ምሁራኖች አንድ መጽሐፍ ጻፉ፣ ኢንተርፕረኒውሪያል ማይንድሴት የሚል። one of the chapter in the book was about entrepreneurial leadership. so ይሄ entrepreneurial leadershipን ከጻፉ በኋላ ከ2002 እስከ 2008 ድረስ የተወሰኑ የአሜሪካን ኮርፖሬት ሊደርስ ባንክ ኦነርስ ምናምን ስልጠና ሰጧቸው on entrepreneurial leadership። እንግዲህ 2007 እስከ 2007 ዘገም ያለ ወይም ደግሞ በጣም ስሎ የሆነ ግሮዝ ነበረው ይሄ ኮንሰፕት፣ ብዙ አይታወቅም። ከዛ በኋላ በዓለማችን ላይ አንድ ትልቅ ሃፕን አረገ፣ the global recession አይደለ፣ የፋይናንሻል ክራይሲስ 8 ላይ። ከዛ በኋላ 2010 11 ላይ በጣም በሚገርም ሁኔታ ብዙ የአሜሪካ ባንኮች ባንክራፕት ሲያደርጉ፣ ብዙ ኮርፖሬቶች ፌል ሲያረጉ፣ ፌዝ አውት ሲያረጉ፣ እነኚህ አንተርፕረኒውሪያል ሊደርስ ግን እንደውም ኤክስፖኔንሻሊ አቅማቸው ቢዝነሳቸው አደገ። ከዛን ኮንሰፕቱ በጣም ኩሪየስ ሆነው ማጥናት ጀመሩ። ሃርቫርድ የመጀመሪያውን አርቲክል ፐብሊሽ ያደረገ። ከዛ እነኚህ ሰዎች በቀጣይነት በጣም ይሄን ነገር ሲያስፋፉ የኒው ሊደርሺፕ ኮንሰፕት የመጨረሻው መዳረሻው አንተርፕረኒውሪያል ሊደርሺፕ ነው ብለው አስቀመጡ። ስለዚህ ምን ማለት ነው አንተርፕረኒውሪያል ሊደርሺፕ? an entrepreneur has to be a leader has to be an entrepreneur. that's where innovation is. አያችሁ አሁን ሊደርሺፕ ፐርስፔክቲቭ ያለው ኳሊቲ ያለው ስኪል ያለው ነገሮችን በሊደርሺፕ ማዕቀፍ የሚመለከት at the same time ደግሞ የሎካላይዝድ የሆነውን ፕሮብሌም ኢንጂነር የሚያደርግ መሪ መፍጠር ማለት ነው። so I think this is very important for a continent like Africa because በቢዝነስ በጣም ሄደው ግን የሊደርሺፕ ፐርስፔክቲቭ ካሌላቸው ኢዘር እድገታቸው ደካማ ይሆናል ኦር ደግሞ ውጤታቸው ሰስተነብል አይደለም። ስለዚህ ይሄ የአንተርፕረኒውሪያል ሊደርሺፕ ሞዴል is actually bring sustainable impact to the future Africa ተብሎ ይታሰባል። especially የ2063ን አጀንዳ እውነት ለማድረግ we need to focus on entrepreneurial leaders who understand the business, the entrepreneurship, at the same time who has got these qualities. በጣም ዩኒፋይድ የሆነ ዩኒክ የሆነ የሊደርሺፕ ኳሊቲ ያላቸውን ሊደሮች በማምጣት ማለት ነው። ይሄ ውጤት ያመጣ ይመስለናል። because currently ለምሳሌ እነ ኤሎን ማስክ ማየት ይቻላል entrepreneurial leaders፣ ሌሎች አውሮፓ ውስጥ የሚገኙ አሉ። አፍሪካ ውስጥ እነ ዳንጎቴ በጣም በዚህ ነገር እየታዩ እየመጡ ይገኛሉ። I personally entrepreneurial leadership አስተምረህ የምታመጣው ነገር ነው ብዬ አላምንም።
አንዳንድ ሰዎች አሉ አይደል ሊደር ለመሆን የተፈጠሩ ሰዎች አሉ ሶ እነሱ ላይ በደንብ መስራትም ፓራሌሊ በጣም አስፈላጊ ነው ብዬ አምናለሁኝ ያው ኤጁኬሽኑ ብቻ አስፈላጊ ነው ብዬ ስለማላምን ማለት ነው ምክንያቱም ስኪል በጣም ኢምፖርታንት ነው ስኪል ተሰጦች ቤት ውስጥ በጣም የሚረብሽ ከትንሽነቱ ጀምሮ ይሄ ሞንቶሶሪ ኤጅ ከምንላቸው ጊዜ ጀምሮ ያሉትን በደንብ ካልቲቬት ያደረግን ማሳደግ የምንችል ከሆነ ብዙ ሊደሮች ማውጣት እንችላለን እና ኤጁኬሽን ብቻ ሳይሆን ስኪልም በጣም ኢምፖርታንት ነው ከዚህ ፓራሌሊ ግን እኔ ፐርሰናሊ የሚሰማኝ ነገር አንዳንዴ እንደ አፍሪካ እንደ ኢትዮጵያም ስናስብ ችግር እያልን የምናወራቸው ነገር ተፈታውስ ቢሆን are we sure like አንዳንዴ የተለመደ ፕሪያምብል ላይ የሚጻፍ ባክግራውንድ ላይ የሚጻፍ በጣም ረጅም ጊዜ የሆነው እንትን ችግር ምናምን ከ10 አመት ከ20 አመት በኋላ አስቀምጠነዋልና ሜቢ ዶነሮቻችን ያው ዚስ ዶነሮች ምናምን ላይኖር ይችላል ዶነሮቻችን ምናምን ችግሩን ለመፍታት መኖራቸው አስፈላጊ ነው ነገር ግን የተፈታ ችግርም እየደበደብን እንዳይሆን ብዬ አንዳንዴ እሰጋለሁኝና አሁን ላይ አስተውላችሁ ከሆነ ትምርት ፍላጎቱም ተፈላጊነቱም ገበያውም በጣም እየወረደ ነው የመጣው ቀደም ኳስ በመሬት ያልኩት ይሄንንም ለማገናኘት ስለፈለኩ ነው ምክንያቱም እዛጋ advancing justice through knowledge and empowerment ይላልና knowledge እና empowerment important ነው I'm sorry ኔጌቲቭ ሳይዱን ለማየት ብቻ የሞከርኩ ሳይሆን ነገር ግን ቀጥታ do we really know the problem ምንድነው የሚያስፈልገው ፕሮብለም የሚለው ምን ያህል እርግጠኞች ነን የኖሌጅ እና የኢምፓወርመንት ችግር ነው ችግሩ በጣም ብዙ ኢምፓወር የሆኑ ሰዎች አሉ መሬት ላይ አይደለ ሶ ይሄ አፍሪካ ዴጋ ስናገናኝ ኢምፓወር የሆኑት ሰዎች ምን ተፈጠረላቸው ላይክ ምን አገኙ የሚለውም ጥያቄ ነው እነሱስ ደግሞ ኢምፓወርመንታቸው ስኬት ነው ምክንያቱም እኔ ብሪጅ ስለሆንኩ መሃል ላይ ሆኜ ነው ስቴክሆልደሮች ፓርትነሮች አሉኝ መንግስት ዴቨሎፕመንት ፓርትነር ፕራይቬት ሴክተር ኤንጀል ኢንቨስተር ቬንቸር ካፒታሎች ምናምን ፓርትነሮች አሉኝ በእነሱም ጫማ በባንኮቹም ጫማ አስባለሁ በዚህ በኩል ደግሞ ወጣቱንም ማየት ፈልጋለሁኝና ለዛ ነው ብዙ ጊዜ መሃል ላይ ሆኜ ነገሮችን ለማየት የምሞክረው ሶ ወጣቱ እየሰጠ ነው የሚያስፈልገውን የሚጠበቅበትን ነገር ከእንደገና ደግሞ መጫወቻ ኢኔብሊንግ ኢኮሲስተም የምንለውስ ደግሞ አለ ወይ ካለስ ደግሞ ማን ነው ዩቲላይዝ እያደረገበት ያለው ወይ ደግሞ የተሰጠንን ስድል በአግባቡ ዩቲላይዝ እያደረግነው ነው ወይ የሚለውን በደንብ ብንጠያየቅበት እና በደንብ ብናስብበት ብናወራበት ይሻላል ኬንያውን ስኮለር ሜንሽን ላርግና መነሻ ይሆነኛ አሊ ማዝሩይ አንዳንዶቻችሁ ልታውቁት ትችላላችሁ በጣም ፓወርፉል የሆነ አባባል አለው Africa produces what it doesn't consume and consumes what it doesn't produce ይላል በጣም የሚያሳዝን ነገር ነው እንግዲህ ይሄ ሚስማች ምንድነው ሪፍሌክት የሚያደርገው ብለን መጠየቅ አለብን እስካሁን ድረስ እንግዲህ አልተውንም ቴክኖሎጂውን ኢምፖርት እያደረግን ነው ካልቸራል ኮንቴንት ኢምፖርት እያደረግን ነው አይዲያ ኢምፖርት እያደረግን ነውና ያለንበት ሂደት ይሄን ይመስላል ከዛው ጋር ተገናኝቶ ደግሞ ፕሮፌሰር ፕሎ ሉሙምባ ፕሮፌሰር ፔኒና ምላማን ጠቅሶ የአፍሪካ ወጣቶች ምንድነው ያጋጠማቸው ያለው ነው አንደርላይን አድርጎ የሚያወራው ትራጀዲ ኦፍ አፍሪካ የሚለው ስፒቹ ላይ የአፍሪካ ወጣቶች ስኪዞፍሬኒክ ናቸው ስኪዞፍሬኒያ እንግዲህ በጣም ክሪቲካል የሆነ ሜንታል ኢልነስ ነው ዲሉዥን እንድንሆናለን ሀገሪቷ ምንድነው ያላት የሚለውን ነገር አናቀውም ከየት ተነስተን የት መድረስ እንዳለብን አንረዳም በእንደዚህ አይነት ሁኔታ ውስጥ እየተሰጠ ያለው የትምህርት ስርዓት ምንድነው ስለዚህ የዩኒቨርሲቲዎቻችን ኮሌጆቻችን እስከዛሬ እንግዲህ በጣም ዱዌል ያደረጉበት ስርዓት ይሄ ሮት ሜሞራይዜሽን ፋክት ሜሞራይዜሽን እዛ ላይ ነው እስካሁን የተኛ ነው ስለዚህ ሺፍት ያስፈልገዋል ወደ ክሪቲካል ቲንኪንግ ኮምፒተንሲ ቤዝድ ኤጁኬሽን መግባት ይኖርባቸዋል የተሻለ ትውልድ መፍጠር የሚችል ትውልድ ክሪቲካል ቲንኪንግ ክህሎት ያለው የዲጂታል ሊትሬሲ ክህሎት ያለው
የክሬቲቪቲ ክህሎት ያለው ትውልድ ወይም ወጣት በዩኒቨርሲቲዎች ገብቶ መውጣት በኮሌጆች ገብቶ መውጣት ይጠበቅበታል። ሳሚያም እንዳለችው የኢንተርፕረነርሺፕ ቲንኪንግ ይሄም ክህሎት ከሌለው የነበርንበትን ትራዲሽናል የሆነ የመማር ማስተማር ሂደት ላይ የምንቆይ ከሆነ አሁንም ማሳካት የምንችለውን የልማት ግቦች ለማሳካት ጥያቄ ውስጥ ነው የሚወድቀው። እንዴት ነው ታዲያ ይሄንን መቀየር የምንችለው ነው? አንደኛው የካሪኩለም ኮክሪኤሽን ዊዝ ዘ ኢንዱስትሪ ዩኒቨርሲቲዎች ከኢንዱስትሪዎች ጋር ፓርትነር አድርገው አብረው መስራት ይጠበቅባቸዋል ነው። ከቴክኖሎጂ ማዕከላት ጋር ቴክኖሎጂ ሀብስ አሉ በአህጉሪቷ በተለያየ ቦታ ከኢንዱስትሪዎች ጋር አብሮ የሚመጥን ፓርትነርሺፕ ፈጥረው የሚመጥን የሆነ ካሪኩለም ዲዛይን በማድረግ የትምህርት ስርዓቱ በዛም መንገድ ካልሄደ ለውጥ ለማምጣት ያስቸግራል። በዚህ ረገድ ሩዋንዳ ጥሩ ተምሳሌት ነች። እንግዲህ ካርኔጊ ሜለን ዩኒቨርሲቲ የሚባል አላት። ይሄ ዩኒቨርሲቲ በፈጠረው ፓርትነርሺፕ በጣም ዓለም ላይ ያሉ ግሎባል ቴክ ካምፓኒስ አሉ እና ጉግልን ፌስቡክን መውሰድ እንችላለን። ተማሪዎቻቸው ከነኚህ ካምፓኒዎች ጋር አብረው ሄደው እንዲማሩ እንዲሰለጥኑ የዲጂታል ስኪላቸው በጣም ከፍ እንዲል በማድረግ እነኚህ ወጣቶች ተመልሰው የአፍሪካን ዲጂታል ትራንስፎርሜሽን ግብ እንዲያሳኩ ትልቅ አስተዋጽኦ ያደረጉበት ሂደት አለ። ስለዚህ ካሪኩለሙም ሲቀረስ ከኢንዱስትሪዎች ጋር ከቴክኖሎጂ ሀቦች ጋር አብሮ መጓዝ መቻል አለበት። ሁለተኛው ዲጂታል ቱልስን እና ፔዳጎጂን አንድ ላይ ኢምብሬስ ማድረግም ያስፈልጋል። የትምህርት ተቋማቶቻችን ዩኒቨርሲቲዎቻችን ኮሌጆቻችን በአህጉሪቷ ውስጥ ያሉት የመማሪያ ዘዴዎች ከአይሲቲ ጋር አብሮ ማስተሳሰርም ይጠበቅብናል። ጉድ ኤግዛምፕል ኬንያም ማንሳት እንችላለን። እንግዲህ አህጉራዊ ጉዳይ እያነሳን ስለሆነ የተለያዩ ሀገራቶችን ፒክ እያደረግን በምሳሌነት እያጣቀስን ብናወራ መልካም ነው። አጂራ ዲጂታል ፕሮግራም ይባላላቸው ኬንያዎች። በዚህ ዩኒቨርሲቲዎች ጋር በጋራ በፓርትነርሺፕ ከመስራታቸው የተነሳ የኬንያ ወጣቶች የኦንላይን የስራ ክህሎት እንዲያዳብሩ ትልቅ እድል የተፈጠረላቸው ሁኔታ አለ። ስለዚህ ይሄንን ዩኒቨርሲቲዎች በሌሎች የአፍሪካ ሀገራት ያሉ ዩኒቨርሲቲዎች እንዲህ አይነትን ተሞክሮ ቢወስዱ መልካም ነው። ሌላው እንግዲህ መፍጠር የሚችል ትውልድ እንዲመጣ ከተፈለገ ዩኒቨርሲቲዎች ሶፍት ስኪልን ከላይፍ ስኪል ጋር አንድ ላይ ኢንቴግሬት ቢያደርጉ ቢያጣምሩ በጣም ይመከራል። እንደምታውቁት የአፍሪካ ልማት ባንክ አለ። ቲቪቲዎች ላይ ሪፎርም እያደረገም እየሰራ ያለበት ሁኔታ አለ። ይሄ በዋነኝነት ምንድነው የቴክኒካል ኖሃውን እውቀትን ከሶፍት ስኪል ከላይፍ ስኪል ጋር ማገናኘት። ለምሳሌ የኮሙኒኬሽን ስኪላችን የኢሞሽናል ኢንቴሊጀንስ ስኪላችን ምን ያህል ከተግባቦት ጋር ስሜትን ከመግራት ጋር እንደዚህ አይነት ነገሮችን አንድ ላይ በማጣመር የመስራት ነገር አለ። በዚህ ቱኒዚያ የተሻለ ቲቪቲዎቻቸው ላይ የናሽናል ሪፎርም ያደረጉበትና ለውጥ እያዩበት ያለ ሁኔታ አለ። እነኚህ ነገሮች ዩኒቨርሲቲዎች ኮሌጆች ቢከተሉ በሀገሪቱ ያሉ መልካም ነው። በስተመጨረሻ አንተርፕረነርሺፕ ፕሮብለም ሶልቪንግ ስኪል በጣም ወሳኝ ነው። ካሪኩለማችን ፈጠራን ዲዛይን ቲንኪንግን ይሄን ማበረታታት ይኖርበታል። በዚህም ጋና ላይ ብንሄድ የአሼሲ ዩኒቨርሲቲ ያላቸው ጋና ትልቅ ዩኒቨርሲቲ ያላቸው በዚህ ዩኒቨርሲቲ ውስጥ በካሪኩለም ውስጥ ኤቲክስ አለ ስነ ምግባር ወይም ግብረ ገብን ከአመራር ክህሎት ጋር ከስራ ፈጠራ ጋር አንድ ላይ አዋቅረው ይሄንን ሁሉም የድህረ ምረቃ የቅድመ ምረቃ ተማሪዎች እንደ ኮምፐልሰሪ ኮርስ እንዲወስዱ በማድረግ ሁለገብ የሆነ እሳቤ ያላቸው ወጣቶች እንዲመረቁ ከዛ ዩኒቨርሲቲና ለስራውም ጥሩ ግብአት እንዲሆኑ ሰርተውበት የዩኒቨርሲቲው ግራጁዌትስ በተመረቁ በጥቂት ወራት ውስጥ የተለያየ ተቋማቶች ውስጥ የስራ እድል ያገኙበት ሂደትም አለ። ስለዚህ የዲዛይን ቲንኪንግ ስኪል የአንተርፕረነርሺፕ ስኪል ፕሮብለም ሶልቪንግ ስኪል ላይ የበለጠ ዩኒቨርሲቲዎቻችን ኮሌጆቻችን ቢሰሩ ጥሩ ውጤት ማምጣት ይቻላል። አዲስ አበባ ዩኒቨርሲቲ ስታብሊሽ ከተደረገ አም ፕሪቲ ሹር ከ75 ዓመት በላይ ነው። እንደዚህ ሲደረግ አሁን አዲስ አበባ ዩኒቨርሲቲ የቀድሞ እንግዲህ ኃይለ ሥላሴ ዩኒቨርሲቲ ሲቋቋም አስፓይሬሽኑ በሎካል አጀንዳ ብቻ ከተያዘ የአጀንዳ 2063ን አስፓይሬሽን ሚት ማድረግ አይችልም። ምን ማለት ነው? በሚሰጣቸው የኤዱኬሽን ፖሊሲዎች ውስጥ አትሊስት ሪጂናሊ የአፍሪካን ቀንድ አድሬስ የሚያደርግ የኤዱኬሽን ፖሊሲ እነሱን የሚያመጣ የሚያቅፍ የኤዱኬሽን ፖሊሲዎችን ረን ካደረገ that's how we actually meet the continent agenda. When was the last time we actually offer scholarship for South Sudanese, Somalilanders, Somalians? You see, those questions should be on board. የኛ ሀገር ጥሩነት የሚለካው ኮንቲኔንታሊ በሚኖረን ሮልም ጭምር ነው።
So whatever we do, we can actually design the policy, the system, the syllabus, the curriculum, not only for us, but also accommodating the rest of Africans. አስተማሪዎቻችን ለሎካል ተማሪዎች ብቻ ሳይሆን ለሪጅኑም የተዘጋጁ ፍላጎታቸውና አስፓይሬሽናቸው አዲስ አበባ ዩኒቨርሲቲ ብቻ አስተምራለሁ ሳይሆን ወጣ ብዬም ሳውት ሱዳን ሄጄ አስተምራለሁ፣ ታንዛኒያ አስተምራለሁ፣ ሩዋንዳ ሄጄ አስተምራለሁ ብሎ የሚል አስፓይሬሽንን ክሬት ማድረግ አለበት። ለዚህ ደግሞ እንዳልኩትኝ የአጀንዳውን አስፓይሬሽን በደንብ ማጥናትና ከሱ አንፃር ራስን ማዘጋጀት ያስፈልጋል። ከዛን አለፍ ሲል የኤስዲጂ ጎልስ ይመጣሉ። one of the SDG goal እንግዲህ እንደምታውቀው ጎል 4 ኳሊቲ ኤዱኬሽን ነው። የኳሊቲ ኤዱኬሽን ታርጌቶች ምንድናቸው? ኢንዲኬተርስ ምንድናቸው? እነሱን in every higher level institutions አቺቭ እያደረግናቸው ነው ወይ ብለን በደንብ መፈተሽ ኢቫሉዌት ማድረግ ከዛን ያንን ኢምፕሩቭ እያደረጉ በደንብ የግሎባል ጎሉ ሚት ማድረጋችንን ማረጋገጥ ያስፈልጋል። ለሱ ደግሞ not only with the policy but also ታች ያሉ grassroots level ላይ ያሉት ኢምፕሊመንተሮች aligned መሆን ይጠበቅባቸዋል። awareness ያስፈልጋል። በመጨረሻ ያው recently we have joined the BRICS Alliance partnership እሱ ውስጥም ያሉትን 5 አጀንዳዎች በደንብ አድርጎ ማጥናት ማወቅ ፍሬምወርኩን መያዝና አዶፕት አድርጎ ሎካላይዝ አድርጎ ኮንቴክስቹአሊ ለሀገራችን በሚሆን መልኩ በማምጣት መጠቀም ያስፈልጋል። ችግሮችን በቀላሉ መፍታት የሚችል ቅድም ሳሚያ እንዳነሳችው በጣም ትንንሽ በሆኑ አጀንዳዎች የተያዘ ሳይሆን አለፍ ብሎ ኢኖቬቲቭ ሆኖ ኢትዮጵያ የምትሰጠውን በረከት ብቻ ሳይሆን ዓለም የኔ ነች ብሎ የሚያምን ትውልድ መፍጠር ይቻላል በዚህ ሁኔታ። ስለዚህ ኤዱኬሽናችን ላይ ከሰራን ከነኚህ አጀንዳዎች አንፃር መስራት አለብን። የመጨረሻ ቲፓፕ ለማድረግ እነኚህ ብቻ ሳይሆኑ አጀንዳዎቹ አሁን ዘመኑ እየመጣ ያለውን የዲጂታል ኤራም ደግሞ በጣም አንደርስታንድ የሚያደርግ የኤዱኬሽን ፖሊሲ የሚያስፈልገናል ብዬ አስባለሁ። I mean like ለምሳሌ ዲጂታል ጋጀቶችን ከትምህርት ቤት እያወጣን I don't think so we can achieve the quality education that we are aspiring. ግን ምን ማድረግ እንችላለን? ቴክኖሎጂን፣ ኢኖቬሽንን፣ የኤአይን ኮንሰፕት፣ የዲጂታላይዜሽንን ኮንሰፕት በደንብ ኢንኮርፖሬት እያደረግን ለሱ የተዘጋጀን ትውልድ መፍጠር ከቻለን ግሎባሊ በጣም ኢንፍሉዌንስ ማምጣት እንችላለን። ኮንቲኔንታሊ ደግሞ ያየነውን አስፓይሬሽን አቺቭ ማድረግ እንችላለን ብዬ አስባለሁ። አካታች የሆኑ እንግዲህ የቴክኖሎጂ መር የሆኑ ድርጅቶችን ተቋማትን በጣም በመገንባት ረገድ ትልቅ ሚና መጫወት አለባቸው። ኢቨንቹሊ የምናወራው ስለ ኮንቲኔንታል ዲቨሎፕመንት ከሆነ እዛው ድሃ ሆነን ቅርቃሮች ውስጥ እንዳንቀር የምናወራ ከሆነ ሲሪየስሊና የአፍሪካ ቀንን ዝም ብለን እንደው አክብረን አንድ ቀን ተሰባስበን እዚህ ምሳ በልተን የመበተን ጉዳይ አድርገን ነው በጣም ሪዲኩለስ የሆነ ነገር የምናወራ ካልሆነ በስተቀር የአንድ አህጉር እድገት ወይም ልማት እንዲሳካ ኢንስቲትዩሽንስ ማተር ያደርጋሉ። ተቋማት ግንባታ ነው። ያደጉ ሀገራት ያደጉት ምንም የተለየ እንትን ኖሮ አይደለም፣ ኢንስቲትዩሽናቸውን ስለገነቡ ነው። አፍሪካ አህጉር ውስጥ ያሉት ችግር ኤክስትራክቲቭ የሆኑ ኢንስቲትዩሽንስ አሉን። ያደገው ዓለም ላይ ደግሞ ኢንክሉሲቭ ኢንስቲትዩሽንስ አሏቸው። ስለዚህ ወጣቶች እነኚህን ኤክስትራክቲቭ ኢንስቲትዩሽንስን ቻሌንጅ ማድረግ ይጠበቅባቸዋል። አካታች የሆኑ ተቋማትን መገንባትም ይጠበቅባቸዋል። ይሄንን ማድረግ ካልተቻለ ይሄ አጀንዳ 2063 ብንል ኤስዲጂስ ምናምን ብንል እንደው ከወሬ ዘለለ ነገር ላይ መጣ ይችላል። የኢንስቲትዩሽንስ ጉዳይ ነው። እነ አሲሞግሉና የሮቢንሰንን መጽሐፍ ዋይ ኔሽንስ ፌይል ይሄ ላይ ነው ትልቁ ትኩረት የሚያደርገው። በሰሜን ኮሪያና በደቡብ ኮሪያ መካከል ያለው የፐር ካፒታ ኢንከም ልዩነት፣ የዲሞክራሲ ልዩነት የመጣው እዚህኛው ደቡብ ኮሪያ ኢንክሉሲቭ ኢንስቲትዩሽንስ ገንብተዋል፣ እዛኛው ደግሞ ኤክስትራክቲቭ ኢንስቲትዩሽንስ ገንብተዋል። that is a difference። ስለዚህ የተቋም ግንባታ ላይ ወጣቶች የማይሰሩ ከሆነ እንደዚህ የቀልድ የሚሆን ከሆነ ትክክል አይሆንም። ምክንያቱም አህጉሪቷ በተለያዩ ትራፖች ውስጥ ያለች የምታሳዝን አህጉር ነች። ትልቅ አቅምም አላት፣ ትልቅ ሪሶርስም አላት። ነገር ግን 4 ትልልቅ ትራፖች ይዘውናል። ኮንፍሊክት ትራፕ አለብን እንደ አህጉር፣ የናቹራል ሪሶርስ ትራፕ አለ። ኦይል ምናምን ስላለ ወይም ዳይመንድ ስላለ ሳይሆን እንደ ከርስ የሆነበትና እርስ በርስ ሰዎች የሚገዳደሉበት ሁኔታ ስላለ ናቹራል ሪሶርስም ትልቅ ትራፕ ሆኖ አገሪቷ ወደፊት እንዳትሻገር ያደረገበት ሁኔታ አለ።
ላንድ ሎክድ መሆን ከባድ ኔይበርስ ጋር ደግሞ ሌላ የፈጠረብን ትልቅ ችግር ነው እንደ አህጉር ወደፊት አህጉሪቷን እንዳትራመድ። ስለዚህ የባድ ገቨርነንስም በዛው ልክ እነኚህን ትራፖች ለማስወገድ መስራት ዲሲፕሊን እንደሆነ መስራት ከወጣቱ ይጠበቃል። ስለዚህ ወጣቱ የራሱን የሆነ ታሪክ መጻፍ አለበት። አዘርዋይስ ሌላው የጻፈለትን የሚኖር ከሆነ ትክክል አይደለምና በስተመጨረሻ ትልቅ የአፍሪካን ዲክተም አለ ትልቅ አባባል እሱም በማለት እንግዲህ ልጓጭ ምን ይላል? until the lion learns how to write every story will glorify the hunter ይላል። thank you። የመጨረሻው መልእክት የሚሆነው እኔ ለወጣቶች ለፌሎ አፍሪካንስ ያንግ ሊደርስ እዚህ ሁለት ነገር ነው let's sit down እና let's stand up የሚል ነው። I'm not sure ስንቶቻችሁ የሂዝ ኤክሰለንሲ ዛዲግ አብራ ቪዲዮ የምትከታተሉ ትላንት ማታ ላይ ሜንሽን ስናደርገው ነበር ካስታወሳችሁ ያለፉት 500 ዓመታቶች አንዳንዶቻችንን አፍጥኗል አንዳንዶቻችንን ወደኋላ አድርጓል። ግን the good news አሁን ከዚህ በኋላ የሚመጣው ጉዳይ ፈጠንም ለሚሉት ደግሞ ዘገየንም ብለው ለሚያስቡት እኩል እድልን ይዞ ነው የመጣው። ስለዚህ እኛ አፍሪካውያን ወጣቶች አደራ ምለው let's sit down, reflect the past, understand today, prepare for tomorrow. Let's stand up, engage proactively for the goals we have and for the aspiration we have. ያንን ካላደረግን ከኋላ ያለውን ስተታችንን ካልተማርንበት ሪፍሌክት አድርገን ካላለፍነው እንደገና ደግሞ ዛሬን አንደርስታንድ ማድረግ ካልቻለንና ዛሬን መጠቀም ካልቻለን ለነገ ደግሞ አጥልቀን አብዝተን ፕላን ካላደረግንና ካልተዘጋጀን ትልቅ ሌላ ኦፖርቹኒቲ ሚስ ልናረግ ነው። እሱ ግን ባርኒውስ አለው። ባርኒውሱ ልክ ይሄ the opportunity of the backwardness የሚባለው ኋላ መቅረት እድል የለም አሁን እንደ ድሮ እነሱ በመከሩት አይደለም እኛ የምንገባው እድሉም ስጋቱም ለሁላችንም እኩል ስለመጣ ሚስ ካረግነው ይሄንን ኦፖርቹኒቲ ድጋሚ እድል ላናገኝ እንችላለን። በጣም ያንግ ጄነሬሽን ምናልባት አቨሬጅ እድሜያችን 18.6 አካባቢ የሆነ ኮንቲኔንት ይሄንን እድል ሚስ ሊያደርግ አይገባም ብዬ አስባለሁ። ሶ ሌትስ ፕሪፔር በጣም ዛሬ ላይ ተጠቅመን ብዬ አስባለሁ። ቴንክ ዩ። እንደ አፍሪካዊ ከዛም ደግሞ ሲቀጥል እንደ ወጣት ኢትዮጵያዊ ይሄ ቀን ትልቅ ታሪካዊ ቀን ነው። ምክንያቱም አፍሪካዊነታችንን የፓን አፍሪካኒዝም ንቅናቄ የምንፈጥርበት እንደገና ደግሞ ከዛም አልፎ የተለያዩ ባህላችንን ቅርሶቻችንን ታሪካችንን የመጣንበትን የሰራነው ስራ መሬት ላይ ውስጥ የቀበርናቸው ናቹራል ሪሶርስ ሀብቶቻችንን እያሰብን አፍሪካን ራሷን የምናከብርበት አፍሪካዊነታችንን ደግሞ እውነት ከልብ ደግሞ የምናጸባርቅበት የጋራ የሆነ አርቲፊሻል ቦርደርስ እንለዋለን አንድ ኮንቲኔንት አንድ አፍሪካ የምናደርግበት ልዩ ቀን ነው ማለት ነው። ከአውሮፓውያን የተቀበልነውን ትምህርት እሱ እንዳለ ሆኖ ግን ነገር ግን እኛ አፍሪካውያን በራሳችን ኢንዲጂነስ የሆኑ ኖሌጆች አሉ ሀገር በቀል የሆኑ ዕውቀቶች አሉ። ስለዚህ እነዛን ሀገር በቀል የሆኑ ዕውቀቶች ከውጪ ከተቀበልነው ትምህርት መጤ የሆነውን ትምህርት አዋህደን ጥሩን ከሁለቱም ላይ ስንወስድ ዲኮሎናይዝ አደረግነው ማለት ነው ኤዱኬሽን ሲስተማችንን። ስለዚህ ዛሬ ኤዱኬሽንን አስበን ይሄንን አፍሪካን ቀን ስናከብር ትምህርታችንንም ዲኮሎናይዝ ያደረግን የሀገራችንንና ሀገር በቀል የሆኑ ትምህርቶቻችንን ደግሞ ከፍ ያደረግን የምናስብበትና የምናሳድግበትን በዓል ነው የሆነው ማለት ነው። ትምህርት በርግጥ ለአንድ ሀገር ብቻ ሳይሆን ለአንድ ሀገርም አጠቃላይ ልማት ለሚፈለገው ልማት እንዲሁም አህጉሪቷ ልታሳካ ስላሰበችው የአጀንዳ 2063 ትምህርት ትልቅ መሰረት ስለሆነ በትምህርት ዙሪያ የሚደረጉ ውይይቶች አስፈላጊ ሆኖ ስለተገኙ የዘንድሮውን መሪ ቃል እዛ ላይ ትኩረት ያደረገ ነው። ከዛ በተጨማሪ ፓን አፍሪካኒዝም ምንድነው የሚለው ወጣቶች ስለ ፓን አፍሪካኒዝም ምንድነው ያላቸው ግንዛቤ ከዚህ እንሳ ሐሳብ አባቶቻችን
የዚህ ጽንሰ ሐሳብ አቀንቃኞች የነበሩ አባቶቻችን እነ ንክሩማ መውሰድ እነ ኘሬሬ መውሰድ እንችላለን። እነሱ የተውልንን ነገር ይዘን ደግሞ አህጉሪቷን ወደ ላቀ ደረጃ ለማሻገር ምን እንማራለን ከዛ የሚለውን ነገር ወጣቱ ተረድተው በፈጠራ ክህሎት ውስጥ ራሳቸውን እንዲያገኙ እንዲያሳትፉ አህጉሪቷ በከፍተኛ ሁኔታ በዓለም ደረጃ ላይ ተሰሚነት ያላት ተወዳዳሪ እንዲሁም ተገዳዳሪ የሆነች አህጉር እንድትሆን ስለሚያግዝ የፓን አፍሪካኒዝም ጽንሰ ሐሳብን በዛው ልክ እየተቀነቀነ በዚህ በመድረኩ ይገኛል። ከድሮም ስንጀምር የትልልቅ ሙቭመንቶች፣ የትልልቅ ፈጠራዎች፣ የትልልቅ ራዮች ጅማሬው ይሄ የወጣትነት እድሜ ነው ብዬ አምናለሁ። ስለዚህ እንደ አፍሪካ ደግሞ ዘመኑ የዲጂታል ነው፣ ዘመኑ የኢኖቬሽን ነው፣ ዘመኑ ደግሞ የለውጥ ነው። አፍሪካ ካላት ሪሶርስ አኳያ ዛሬም ሮ ማቴሪያል እያመረትን ምንልክ አይደለንም። አፍሪካ ካላት አቅም አኳያ ወጣቶቿን ተጠቅማ የሮ ማቴሪያልን ወደ ፕሮዳክት ቀይራ ትልልቅ ፋክተሪዎች አሳድገን እነሱ እንደውም ኤክስፖርት የምናደርግበት ወርቅ፣ ልብስ ሜድ ኢን ኢትዮጵያ የሚል ጫማ የምናስመጣበት ሳይሆን ሜድ ኢን ኢትዮጵያ ለኢትዮጵያዊ የሚቀርብበት ይህንን ሁላ ግን የማድረግ አቅም ያለው ወጣት አለን። ስለዚህ ወጣቱ ላይ ከተሰራ ወጣቱ አቅም ከተሰራለት ወጣቱ ስነ አእምሮ ላይ ጤናው ላይ በኢኮኖሚ ደረጃ ሰፖርት ከተደረገ ይሄ ወጣት ተጠቃሚ ብቻ ሳይሆን ለሀገር ትልቁ ጠቃሚ ለሀገር ትልቁ ቁልፍ ነው ብለን እናስባለን። በዚህም ደረጃ ደግሞ በመንግስት እየተሰሩ ያሉ የተለያዩ የካፓሲቲ ቢልዲንግ ፕሮግራምስ ደግሞ በጣም ትልቅ ምስጋና የሚገባቸው ናቸው ብዬ አምናለሁ። የሀገራችንን መንግስት የወሰደው ትልቅ ደረጃ ወይንም መንገድ አለ፣ ዲጂታል ኢትዮጵያ የሚባል ማለት ነው። ከዲጂታል ኢትዮጵያ ውስጥም ደግሞ ብዙ ፍላግሺፕ የሆኑ ፕሮጀክቶች አሉ፣ ልክ እንደ 5 ሚሊዮን ኮደርስ ኢኒሼቲቭ አይነቶች። እንደዚህ አይነት ኢኒሼቲቮችን ዋይዝሊ ዩቲላይዝ ማድረግ አለብን። ምክንያቱም ከትምህርት ገበታ ውጪም ብንሆን ዲጂታሊ በቤታችን ሆነን ብዙ የምናገኛቸው ሪሶርሶች አሉ። ዘመናዊ ቴክኖሎጂ ስለሆነ ቴክኖሎጂን እንደምናውቀው ተራራ አይገድበውም። የትም ብንሆን በየትኛውም ቦታ ሆነን አክሰስ ማድረግ እንችላለን። ስለዚህ ከትምህርት ገበታም ውጪ ያሉ ወጣቶች እነዚህ አይነት የተፈጠሩ መድረኮችንና ኢኒሼቲቮችን ዋይዝሊ ዩቲላይዝ በማድረግ ለራሳቸውና ለቤተሰባቸው የሚሆን ጥቅም ማትረፍ ይችላሉ። ከዛም ውጪ ደግሞ በሰፊው ለራሳቸውም የስራ እድል ፈጥረው ለሌሎችም ሰዎች የስራ እድል መፍጠር ይችላሉ። ትልቅ አበርክቶትም ይኖራቸዋል ብዬ አስባለሁ። በመላው በአፍሪካ ላይ እንዴት ወጣቶችን በኢኮኖሚ ኢምፓወር ማድረግ ይቻላል፣ ሊደርሺፕ ላይ እንዲሁም ደግሞ ወጣቶችን ሞስትሊ አፍሪካ ላይ በደም አክቲቭሊ ኢንክሉሲቭ እንዲኖር ወጣቶች ብቻ ሳይሆን ሴቶች፣ አካል ጉዳተኞች አፍሪካ ሌቭል ደግሞ መሆኑ በጣም አሪፍ ነው። ኮመን ቪዥን ኮመን ቫልዩ የሚሉት ነገሮች በጣም ደስ ይላሉ። 1963 ሜይ 25 በፈረንጆች አቆጣጠር ኦኤዩ የሚባለው ድርጅት ተመስርቷል። አፍሪካ ያኔ ገና ከቅኝ ግዛት ነፃ መውጣቷ ነው። እንደሚታወቀው ከኢትዮጵያና ከላይቤሪያ ውጭ ሁሉም የአፍሪካ ሀገራት በቅኝ ተገዝተው ነበር። የተለየ ጊዜ ነው። አፍሪካ ከቅኝ ግዛት ነፃ በወጣች ማለዳው ነው የአፍሪካ አንድነት ድርጅትን የመሰረተችው። ይሄ ቀን ነው የሚታሰበው። ይሄ ቀን ዝም ብሎ በዓል ብቻ አይደለም። ያለፈውን የአፍሪካ ጉዞ ወደ ኋላ መለስ ብሎ የሚታይበት፣ ስለ ወደፊቱ ደግሞ የሚመከርበት፣ የጎደለው እንዴት እንደሚሞላ የሚመከርበት ነው። ዛሬ የሚያደርገው ይሄን ነው። በጣም ሂስቶሪክ በጣም ኢምፖርታንት የሆነ ለጥቁር ህዝቦች ለአፍሪካ ጠቃሚ የሆነ ቀን ነው። በዛ መልክ አስበነዋል። ቅድም እንዳልከው በዚህ ውይይት ውስጥ የአመራር ሚና አፍሪካ እንድጠነክር፣ ድምጿ ከፍ ብሎ እንዲሰማ፣ ተደራዳሪነቷ እንዲጨምር፣ የውስጥ ሰላሟና አንድነቷ ጠንክሮ በውስጥ የአፍሪካ ኢንተር አፍሪካ ትሬድ የሚባለው በአፍሪካ ሀገራት መካከል የሚደረግ ንግድ ተጠናክሮ በኢኮኖሚ የበለጸገች የፖለቲካ መረጋጋት የሰፈነባት እና ማህበራዊ መስተጋብር የተጎናጸፈች አህጉር እንድትሆን የአመራሩ ሚና ምንድነው? ምን እናድርግ ተብሎ ነው የተወያየው። የአፍሪካ አመራር ልህቀት አካዳሚ እንደሆናችን መጠን ለዚህ ዓላማ እንተጋለን። በዚህ ጉዳይም ኮሚትመንት ወስደን ቬኑ አዘጋጅተን እንድንመክር እንድንወያይ የፈለግነው ለዛ ነው።